ማን ያሸንፋል ያሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ጀምሯል። ናሆም በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው ስምና ሞያ እንተዋወቅ። ስሜ በአምላክ ያርግልኝ ይባላል። ድምጻዊ ነኝ። እሺ። በለጣለን እባላለሁ። የሚዲያ ባለሙያ ነኝ። መልካም። እሺ። ቤተልሔም ሰለሞን ወይም ላላ እባላለሁ። ዘፋኝና ቲያትር። ሐዲስ ጌቱ እባላለሁ። ተማሪ ነኝ። አሪፍ። ወደ ጨዋታው ከመሄዳችን በፊት የቡድን ስም ትነግሩኛላችሁ። ማን አላችሁ? ተባኛ ጥምሩ ጥምሩ ብሎ የሆነ የተጋድሎ ስም ነው ይመስላል። አንተ ብራን የተቀለጃለሽ። ማን አላችሁ? እኛ ቢራቢሮ። በጥምሩና በቢራቢሮ መካከል የሚደረገው የማን ያሸንፋል ጨዋታ አሁን ይጀምራል። ቢራቢሮ ተጀምሮ ወይስ ጥምሩ ይጀምር? ቢራቢሮ ይጀምር። ቢራቢሮ ልጆች ይጀምሩ። ቢራቢሮ ከነ ቢራቢሮ እንጀምራለን። ሳጥን ከመምረጣችሁ በፊት እኔ አነብላችኋለሁ። መረብ፣ ቻው፣ ሸብ፣ ደቃቅ፣ መጠጠ እና እልም ናቸው። ቢራቢሮዎች የትኛው ሳጥን ተመረጠ? ደቃቅ። እነዚህ 7 የሚበተኑ ነገሮች ቢራቢሮዎች ሳታችሁ ተጠቀሙ። ከሲሚንቶ ጋር የሚቦካው ቤት የሚሰራበት አሸዋ። የሚቆጠር ነገር ብር ነው። ሌላኛው ስሙ ዶላር። ሌላኛው ስሙ ብር ነው። ሌላኛው ስሙ ገንዘብ። የሚቦካ ነገር ለዳቦ ምናምን ዱቄት። ለእህል ለማብቀል የምናረጫው ነገር ምን በትነው ነገር ኖ ምን በትነው ማዳበሪያ። የሚበቅለው የሚበተነው ነገር ስንዴ። እሺ። ለፈ የምንይዘው የምንሰበስበው ነገር የምንጽፈው ነገር ጽሁፍ ማለት ፊደላት። ቢራቢሮዎች ከ7 3 መልሰዋል። አሪፍ። ደኖ ጥምሩ እና ቢራቢሮ አያያዝ የትኛው ሳጥን ተመረጠ? ቻው። እነዚህ 7 ከጣሊያንኛ የተዋስናቸው ቃላቶች የኢትዮጵያ ባንዲራ። እሺ። የምንነዳው በእግራችን ሳይክል። እሺ። ይለፈኝ። እሺ። ሴቶቹ የሚይዙት ቦርሳ። እሺ። በገንዘባችን የምንገዛው በወር አንድ ጊዜ ጤፍ፣ አስቤዛ። እሺ። የምንፈታበት መፍቻ። ሌላኛው ስሙ እዛ ውስጥ ሆኖ ጥምሩ። ግራሲያስ ጣሊያን። አሪፍ ነው ግን 30 ሰከንድ ነው ያለችን፣ ሰዓት መጠቀም አለብን። በአምላክ የመጀመሪያው ምንድነው? ቀጥታ ነው ያነበበው ባንዲራ። በመሆኑም ከ7 እነ ጥምሩም 3 አምጥተዋል። አሪፍ ነው። ግንግንቁ አሪፍ ነው። ቢራቢሮ ወይዬ የትኛው ሳጥን ተመረጠ? መጠጠ። እነዚህ 7 የሚጠቡ ነገሮች ህፃን ልጅ የሚጠባው ጡት። ሳሳ የሚቀዘቅዝ ነገር። የምንመጣው ነገር በፍሪጅ ውስጥ አለ። ጀላቲ። ሌላኛ ስሙ እሺ። የሚመጠጥ ሎሊፖፕ። ህፃናቶች የሚመጡት ጡጦ። ጣት። አውራጣት። ተማሪዎች የሚፈተኑ ጆሮ። አሪፍ። ታብሌቱን ወደ ቦታው መልሱ። ቢራቢሮች ያልመጠጡት ነገር የለም። እንደዛ ሆነ። የትኛው ከበዳችሁ? ጆሮ ምንድን ነው? ጆሮ ጠቢ ነው። ጆሮ ጠቢ። ኦኬ። ጆሮ የሚጠባ ስንት ሰው አለ? አሁን በጥምሩ ጆሮ የጠቡ ነበር እንደተሸነቁ። ከ7 6 መልሰዋል። በጣም አሪፍ። ዙሩን አከረሩት። ናይስ። እዚህ ጋር የትም አይደርሱ። ጥምሩ ስል ግን የአንድ ሰው ስም ይመስለኝ። ኦኬ። አቶ ጥምሩን ማውራት። እሺ። ተጣምራችሁ የትኛው ሳጥን ተመረጠ? መረብ። እነዚህ 7 የሀገራችን ታዋቂ ድምፃውያን ጥምሮች ሳታችሁን ተጠቀሙ።
እስቲ እንደ ቄጤማ እስቲ እንዳሪቲ ጋረጋ ይኖራሽ እንዳይከብደኝ ባይ ባይ ደህና ሁን አትበይኝ ባይ ባይ አትበይኝ ፈራለሁ። ይለፈኝ አብነት አጎናፈር እሺ አድዋ ስለ አድዋ የዘፈነች ጂጂ አሜሪካን ሀገር ሄዶ ሞተው በእምነት ቀይሮ ነበረ። ሰለሞን ተካ ሌላ በጣም አሪፍ ነው። በጣም አሪፍ ነው። በለጠ አልተቻለም። በድምፅ ነው የገለጸው ነበር። አይ እንዳይደክመኝ አለች ዘሪቱ እንዳይደክመኝ ነበር። ከሰባት 4 መልሰዋል ጥምሮች 4 መልሰዋል። በአምላክ እንኳን ደህና መጣ። በአምላኩ ነው በአምላክ ራሱ ሙዚቃ መጀመር ሙዚቃ የጀመርኩበትን ባላቅ ግን ታቹኝ ቱጪ ሁኜ ነው የጀመርኩት። ከልጅነት ጀምሮ ነው። ከዛ በኋላ ወደ ክበባት በትምህርት ቤት በክበባት እያደገ በፋና ላምሮት አሸናፊዎች አሸናፊ አንደኛ ወጣ እያለ አሁን የራሴንም አልበምንም ሲንግልም ለቅቄያለሁ። ትምህርት ቤት ተጀመረ። ከዛ አሁን ሚሊዮን ምናምን ተያዘ በፋና ላምሮት። ስለዚህ ሙዚቃ አሪፍ እየከፈለኝ ነው ብለህ ታስባለህ? እግዚአብሔር ይመስገን። አዲስ ሲንግል ለቃል? በቅርቡ ምን የሚል ሱዳኒክ ነው ሪአሬንጅ ነው ያደረኩት። የግጥም ዜማው ደራሲ ነጋ ብርሃኑ ይባላል። አስፈቅጄ ነው የሰራሁት። ቆንጆ ስራ ነው በጣም። በድምጽ ልሞክርልህ አደ ደስ እያለኝ እንዴ ዋናው። እሺ በአልቢ ነበረ የወንድ ልጅ ሞት በጓንዲ ነበረ የጀግና ልጅ ሞት ስቃ ገደለች ወንድ ልጅ ሴቲት መነው በሰበረው ያንን መስታወትሽን ስብርብር ባረገው ያንን መስታወትሽን እያየሽ ኮራሽ ዓይንና ጥርስሽን እያየሽ ኮራሽ ዓይንና ጥርስሽን ስርጃ ነው አሳር የበዛ መች ለቆኝ እንዲህ በዋዛ አጅሪ ሳይኗ ጦረኛ አክሱሎኝ እንዴት ልተኛ ኧረ ተይ ተይ የኔ ገላ ኧረ ተይ ተይ የኔ ገላ ሁኚ ከኔ ጋር ኧረ ተይ ተይ የኔ ገላ ኧረ ተይ ተይ የኔ ገላ ሁኚ ከኔ ጋር በጣም ያምራል። ይሄን አስፈቅደን የሰራው በሚገባ። ከዚህ በኋላ ምን እንጠብቅ? አዲስ ነገር ኢፒ ወደ መጨረሱን ደርሰናል። ኧረ እባክህ 6 ትራክ ምናምን 6 ትራክ በጣም አሪፍ። ስለዚህ እሱ ይወጣል ማለት ነው። ይወጣል። እኔ መልካም እድል ለኢፒው። ከዚህ በኋላ ለምትመርጠው ሳጥንም ብያለሁ። ከ7 ልሰጣቸው ነበር። እንደዛ ከነማ እኛ ምን ነዛ ገና ስንመጣ እና ቢራቢሮዎች የትኛው ሳጥን ተመረጠ? እለም እነዚህ ሰዎች አጠፉብን የምንላቸው 7 ነገሮች ቢራቢሮዎች ሰዓታችሁን ተጠቀሙ። ሲቀልዱብን ዋናውን ጥሪልኝ። ተደበሩ ሲቀልዱብን ራሱ ኖ ብለሽዋል። ራሱን በይ ሙድ የምንጠራበት ስም የምንገኝበት ነገር ቦታ ሌላኛው ስሙ ቤት ራሱ ያልሽው ሰፈር ቦታ ሆኖ የምንጠራበት አካባቢ የምንገኝበት ሌላ ቦታ እሺ ይለፈኝ። ምግብ የምናበስልበት ኪችን እሳቱ ያለበት አመድ ቢራቢሮ ምን ያርጉ? ሱዳን ወሰዳቸው ልጁ። የትኛው ከበዳችሁ? እንዴት ነው እንደዚህ ሰዓቱ ያጠረው ግን? 30 ሰከንድ
አይ ሚን ሁሉንም የመለስን ያክል ነው ፊልም ማድረገው ነው። ፈጠን እግዚአብሔር አሪፍ ነው። እሺ ለክፉ አይሰጥም። እሺ ከሰባት 2 አምጥተዋል። ሰበርበሬ ያደርገው ያን ውጤት ተሸነ ብሎ ነው እንግዲህ ተባበሩ። ተነሰባችሁ። አንድ ሳጥን ናት የቀረችው። ኦኬ ሸባ። እነዚህ 7 ባለገመድ ወይም ክር ነገሮች ይሄ ምን መታው ባህላዊ መሳሪያ ማሲንኮ። ናይስ። እቺ ምን ገርባ ክራር። እሺ ይሄን ይለፈኝሽ። ይሄ ምን ይባላል? ሀብል። ናይስ። እሺ የቤት ውስጥ የሚቀመጥ ስልክ፣ የቤት ስልክ። ናይስ። እሺ ቤተ ክርስቲያን ውስጥ በገና። ናይስ። በጣም አሪፍ። እንዴ ክር በክር ያኛው ግን ምንድነው ነበረ? ሲንከር ነው ስኒከር ነው እንዴ? ስኒከር። ከሰባት 4 መልሰዋል። 5 የማምጣት እድል ነበራችሁ፣ ግን በአምላክ ስታስረዳ የቤት ስልክን ቤት ምን እናስቀምጠዋል? ቤት የቤት የሚለው ቃል ስላለ ተቀነሰ። ከሰባት 4 ዳንዳን ልንል ነው። ነጥብ ማሳውቅበት ሰዓት ላይ ደርሻለሁ። ገንዘብ የሚያሰኘው ወንበርን ማን ነው የሚቆጣጠረው ነው። ጥምሩና ቢራቢሮች በጣም ኃይለኛ ፉክክር ነበር ያደረጉት። በዚህም ሁለቱም 11 ነጥብ አምጥተዋል። 11 ነጥብ አምጥተዋል። ግን በምን እንለያለን? 2 በተደረጉ የሳጥን ምርጫዎች ላይ ጥምሮች 2 ጊዜ ብልጫን አግኝተዋል በአንዳንድ ነጥብ። ስለዚህ ቅድሚያ ለነሱ ሰተን በአምላክን ሞቅ አድርጋችሁ ገንዘብ ወደ እናስገኘው ወንበር ተኙ። ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛውም ዙር ጥምሮች ወንበሩን ተቆጣጥረውታል። እነ ቢራቢሮ እያሉ ነው እንግዲህ ቀጣይ ሊቆጣጠሩት ይችላሉ። ባሚ ነርጁ እንደ ሜቲጋም እንደዛው በሌ በጣም አሪፍ። ምንድነው የሆነው መሰላችሁ? አንድ ጥያቄ ስክሪኑ ላይ ይመጣል። ዳሽ ሙላ ነው። ያ ጥያቄ 3 መልሶች አሉት። እነዛ 3 መልሶች የየራሳቸው የሆነ የገንዘብ መጠን አላቸው። አንደኛው 10,000፣ ሁለተኛው 5,000፣ ሶስተኛው 3,000። ታዲያ በአምላክ ለምንድነው እዚህ ጋር የተቀመጠው ካላችሁን ቅድሚያ የምንሰጠው ለሱ ነው። የመሰለውን መልስ ወረቀቱ ላይ ይጽፋል። በለጠም ይጽፋል፣ ቤቲም ትጽፋለች፣ ሀዲስም ትጽፋለች። በአምላክ የጻፈው መልስ ከ3ቱ አንድ ውስጥ ካለ በለጠ የጻፈውን በአምላክ የጻፈውን ከሆነ ቤቲም ሀዲስም የጻፋችሁት በአምላክ የጻፈው ጋር ከተመሳሰለ በቁጥራችሁ ልክ ተባስቶ ገንዘቡ ወደ ጥምሮቹ ይገባል። በአምላክ የጻፈው መልስ በለጠ ጋር ብቻ ካለ በ2 ተባስቶ ገንዘቡ ወደ ጥምሮች ይገባል። ምናልባት ኢንኬዝ ብዙ ጊዜ ችግር የሚፈጥረው ምንድነው? አንደኛ ላይ ያለውን መልስ በአምላክ መልሶት ሁለተኛ ላይ እናንተ ያለውን ብትመልሱ እንኳን እድል ወደ ገንዘብ ወደ እናንተ አይመጣም። ምክንያቱም ገንዘብ የሚያስገኘው ወንበርን የያዘው እሱ ስለሆነ። ታዲያ እንዴት ገንዘብ እናገኛለን ካላችሁ በአምላክም በለጠም የጻፉት መልስ ከሌለ እዚህ ውስጥና እናንተ የጻፋችሁ ውስጥ እዚህ ውስጥ ካለ ገንዘብ ወደ እናንተ የመምጣት እድል አለው። ግልጽ ነው። በጣም አሪፍ። ታዲያ ይህ በጉጉት የሚጠበቀው ጥያቄ ምን ይላል? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ነው መልስ የምትጽፉት። ብትሰርዙ ብትደልዙ ከጀርባ ያለውን ንጹህ ወረቀት መጠቀም ትችላላችሁ። ጥያቄው ምን ይላል? አዲስ ቤት ተከራይ ለቤቱ ምን ሊገዛ ይችላል? አዲስ ቤት ተከራይ ለቤቱ ዳሽ ሊገዛ ይችላል። ተከራዮችን ይመለከታል። ምን ሊገዛ ይችላል? የተሰጣችሁ ወረቀት ላይ በትልልቁ የሚመስላችሁ መልስ ጻፉ። ከሰረዛችሁ ከደለዛችሁ ከጀርባ ያለውን ንጹህ ወረቀት ተጠቀሙ። አዲስ ቤት ተከራይ ለቤቱ ምን ሊገዛ ይችላል ወይም ዳሽ ሊገዛ ይችላል። አታወሳስቡት። አይምሯችሁ ላይ የመጣውን ቀለል አድርጋችሁ ጻፉ። አዲስ ቤት ተከራይ ለቤቱ ዳሽ ሊገዛ ይችላል። እሺ መልሰው ከፍ ነው። ለካሜራው ያሳየውን መልስ ለእኛ ያሳየ። ፍራሽ በለጠ ምን አልክ? ፍራሽ ቤት ምን አልክ? ምን አልሽ? ፍራሽ ሀዲስ
ሶፋ በጣም አሪፍ። መልሱ ምን ይላል? 3 ፍራሽ ይዘናል፣ 1 ሶፋ፣ አልጋ፣ ምድጃ፣ ምንጣፍ። ይሄ ተከራይ አይተኛም። በአምላክ ምንድን ነው ያልኩት? ፍራሽ ነው ያልኩት። ፍራሽ ነው ያልከው። በምንጣፍ አይጠቃለልም? ምን አይነት በለጠም ፍራሽ ነው ያልከው። ቤቲም ፍራሽ ናት። 3ቱም ላይ የለም። ሐዲስ ምንድን ነው ያልሽው? ሶፋም የለም። እንደዚህ አይነት ለኛ የሚያዋጣ ገንዘብ የሚያስገኝ ወንበር አይተን አናቅም። ምንም ገንዘብ ሳያገኝ በአምላክ ነው ደግሞ ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበርን አይተን መተናል። አሁን ሁለተኛውን ዙር ነው የምንጀምረው። ጥምሮቹ ወንበሩን ተቆጣጥረውት ነበር። የሆነ ብር የማግኘት እድል ነበር፣ ግን ተከራዩ አይተኛም። ቅድም ከነ ለቤቲ ወይም ቢራቢሮች የጀመርነው አሁን ከነ ጥምሩ ነው። ሳጥን ከመምረጣችሁ በፊት እኔ ሳጥኑን አነብላችኋለሁ። እንክት፣ ምቾት፣ ላባ፣ በቅጽበት፣ አድማስ እና ስለት ናቸው። ጥምሮቹ የትኛው ሳጥን ተመረጠ? እነዚህ 7 የሚበሩ ነገሮች የእነሱ ስም መጠሪያ ቢራቢሮ፣ ትንሿ እርግብ፣ ሌላ ስማቸው ንስር፣ ሌላ ስማቸው ዳኪ፣ የሚበሩ ሌላ ስማቸው አዋፋት። እሺ ጥቁሩ የሚበር እንቁራ፣ ሌላ ይሱ አሞራ። ይሄ በአየር ላይ የምንሄድበት አገር አቋርጠን ወይ ደግሞ ሀገር ውስጥ ወይ ሀገር አቋርጠን አውሮፕላን። ይሄ ጀት። አረ የተፈጥሮ ሰዓት ጥምሮች አጠቃላይ መጠሪያቸው ነበር። ወፍ 30 ሰከንድ ስለሆነች ሰዓቷን ጠቅ እንድናደርጋት ነው። የትኛው ነው ግን ያስቸገራችሁ? እንዲህ ያለኝ ነገር ካልኩ የተፈጥሮ ማለት ነው። የተፈጥሮ ምን አይነት ትንኝ ነው? እንዲህ መጠሪያቸው ግን ጠቅሞናል። አንድ ነጥብ አስገኝቶልን። አይ በአምላክ ብዙ አሰባ ወይ ግድም ይመስላል። እንዲህ ያለው ተፈጥሮ ብሏል። ከ7 3 መልሰዋል ጥምሮቹ። በረው ማለት ነው። ጥሩ ጅማሩ ነው። ቢራቢሮ የሚል ስም ሰይማችሁ የመጀመሪያው መልስ ሰጣችሁ። የእነሱ መጠሪያ ካለ በምን ታምር ጥምሩ የሚል ሳጥን አይመጣም። አይመጣም። የትኛው ሳጥን ተመረጠ? ስለት። እነዚህ 7 የምንከትፋቸው ነገሮች ጉንፋን ሲይዘን የምንወስደው ነገር የሚከተፍ ነው። ነጭ ነገር ነው። ነጭ ሽንኩርት። ቀይ ነገር ሆኖ የሚከተፍ ሽንኩርት። ቀይ ነገር ቲማቲም። ማይክሮፎን። አርቲስቶች የሚያደርጉት ነገር ቀይ ነገር ሆኖ ነጭ ሽንኩርት የሚሸጥ ሱቅ ላይ ማለት ለምሳሌ ቺፕስ የምንሰራበት ድንች። የሚያቃጥል ነገር እንዲህ ያለችው ገብቶሻል አላ ይሄ ምንድን ነው? ዘፈን ነዋ። ከተፋ ኦ ማይ ጋድ ዘፈን የሚከተው የመሐሙድን እየሰማን ወደ የጸጋዬን ይገባበት አልጠበቅኩም። እግዚአብሔር ሙያ ምንድን ነው ብትላት ያ ግን የሚከተፍ ነገር ውስጥ ላስበው አልቻልኩም። ከተፋ ይባላል ሙዚቃ። አይ ነው ከዛ እንግዲህ ነው። ነጭ ሽንኩርትም ተመችቶኛል። ነጭ ሽንኩርት ምንትን ነው? ቃሉን መጥራት የለባችሁ። ነጩ ነገር ብላለች። ሐዲስ ብላለች እንዴ? አለች። ኦኬ ከ7 2 መልሰዋል። ጥምሮች ወደ እናንተ መጣናል። የትኛው ሳጥን ተመረጠ? አድማስ። እነዚህ 7 ህዋ ላይ የሚኖሩ ነገሮች ጥምሮች ሳታችሁን ተጠቀሙ። እሺ ጨረቃ አለ፣ ጨረቃን የሚያደምቋት ኮከብ። ናይስ። እሺ አሁን ካልከው ተቃራኒው ጨረቃ። ናይስ። ስፔስ ላይ የሚመጡት ምንድን ነው የሚባለው? እንደዚህ የሚወነጨፈው ወደ ላይ ሳተላይት። ናይስ። አሁንም እዛው ሆኖ የሆነ አሉ አይደል? ስፔሶች አሉ አይደል? ምንድን ነው የሚባሉት? እዛው
እሺ ፕላኔት አለ ናይስ ያበደ በአምላክ በቃ የሆነ ፕላኔቶች ሚሎች መመለሱ እንትን ብሎታል። በቃ ከዚህ በኋላ ምን ጥቅም ነው የሚመስለው? የተውክላቸው ቁጥሮቹን ቢነግረኝ ጥምሩ ስፔስ ላይ ወጥተው ፕላኔቶችን ጎብኝተው ከ7 3 መልሰው እሺ ቢራቢሮ የትኛው ሰዓት? ምቾት። እነዚህ 7 የሚለሰልሱ ነገሮች የኛ ሰውነት ገላ የምንለብሰው የምናነጥፈው ነገር ምንጣፍ ኖ አልጋ ላይ የሚነጥፍ ነገር ስሱ ብድልብስ ስሱ አንሶላ እሺ ፀጉር ይሄ ሳይሆን ያኛው ሉጫ ፀጉር ቴንክ ዩ ደስ የሚል ልጅ ገና እኛ ስንመጣ ደስ የሚል ሲያለቅስ ደስ የሚል ልጅ እሺ የምንለብሰው ነገር ከሻወር ምናምን ስንወጣ ቴንክ ዩ ከንፈር ዛፍ ላይ የሚንጠለጠል ነገር ወፍ ያኛው ስሙ በጣም ቀላል ነበር። ላላ ልስልስ ብላ ነው ያስረዳል። ከ7 ቢራቢሮዎች 5 መልስ እዚህ ላይ አክብረውታል። ያበደ ላላ ወይ ወይም ቤተልሔም ሰለሞን ወይ እንኳን ደህና መጣሽ። እንኳን ደህና ቆየህ። እኔና ላላ ባይዘው አንድ ላይ ነው የተማርነው ዩኒቨርሲቲ ቲያትር ጥበባት። ሙዚቃና ቲያትርን የት ጀመርሽ? የጀመርኩት አገሬ ነው ዋግኽምራ ሰቆጣ ቅሸነት የቲያትር ፕሮዳክሽን የሚባል አለ። ስቲል በደንብ ሰፍቶ የሚሰራ አለን። ስቲል እሰራበታለሁ እዚህ ሆኜም እዛ ነው የጀመርኩት። እየተኮረኮምኩኝ እዛ ነው የጀመርኩት። ስቲል አለሁ። ከዛ ነው ወደዚህ የመጣው ማለት ነው። ክበባት ላይ የተጀመረው። ስለዚህ አዲስ አበባ መጥተሽ የተለያዩ የድምፃውያን ውድድሮችም አድርገሻል። ፋና ላምሮት አይደል? ልክ እንደ በአምላክ ሁሉ በዚህ አንድ ሀገር ነው የመጣነው። በእውነት ከአንድ ቦታ ነው። ዋግኽምራ ልጅሽ ነው። ዋግኽምራ። ስለዚህ ያዘንሽለት ነው። በጣም እሱ ካሸነፈ እኮ እኩል ነው። እሱም በላም እኔም ሀገር ቤት አንድ ነን። እዛ ነው የምንበላው። እሺ ስለ ውድድሩ እስኪ የነበረውን ኤክስፒሪየንስ ነገር። እሺ ፋና ላምሮት አክቹሊ እኔም ራሴ የምመሰክረው ነገር ጎበዝ አልነበርኩ። ግቢ ነበርኩኝ። ታስታውሳለህ? በእርግጠኝነት ግቢ ነበርኩኝ። ጓደኛዬ ነው ትንሣኤ ይባላልና አብረን ተመዝግበን ከዛ ነው የገባሁኝ ማለት ነው። በጣም ስታገል ነበረ። ሙዚቃ ምንም አላውቅም ምናምን ኢቭን ዳኞቹ የሚሰጡኝ አስተያየት አይገባኝም። እየነገሩኝ ምንድነው ኦኬ ብዬ ነው ወጣ አይገባኝም ነበር። ብቻ እንደዛ እየታገልኩኝ በዛ አለህ ነው። ግን አሁን በደንብ እየሰራው አሁን ጎበዝ ሙዚቀኛ ለመሆን እየሞከርኩ ነው። ባይ ዘ ወይ በእኛ ቮት ነው ያኔ ራሱ እና ቴንክ ዩ በዚህ አጋጣሚ ሰፖርት ታደርጉኝ ለነበራችሁ በሙሉ ቴንክ ዩ በጣም። ቲክቶክ ላይም አለሽ እኮ አይደል? እንደውም አንድ ጊዜ የመሰሉ ፋንታውን አንድ ዘፈን በጣም ቫይራል ወጥቶ ይደጋገም ነበር። እስኪ በድምጽ እናስታውሰው መጀመሪያ። እሺ እሱ ነገር ባይዘ ድንገት ነው የሰራሁት። ሁላ ተዘጋጅቼ ጽፈን ምናምን አይደለም የምንሰራው። እሱ ድንገት ነው የሆነ ሰው ናፍቆኝ ነው የተጫወትኩት። የምር ናፍቆት ዩኒቨርሲቲ ያለሽ? ሪል ፊሊንግ ስለነበር ነው የወጣው። ሚስጥር አወጣ። እሺ አሻቅቤ ባይ ጭራ ለሰማይ አቆልቁዬ ባይ ውሃው ላይ አልጋ ላይ ብተኛ እንቅልፍማ ላይ ካንተ መለየቱ አይጣል ትዝታ ናፍቆቱ አይጣል ትዝታ ናፍቆቱ ከአድማስ ማዶ ስትሻገር ስንራራቅ ፍቅር ሲቀር ምን ተሰማ አንተ ያለ እንዲህ ነው ወይ የሰው ነገር? ተከለል በጣም አሪፍ ናፍቆቱ አያል ሆነ። በጣም ደስ ይላል። ስለዚህ ከዚህ በኋላ ምን እንጠብቅ? አሁን ቲያትርም እንደምትሰሪ ያውቃለሁ፣ ሙዚቃም አለ። አዲስ ሙዚቃም ለቀሻል አይደል?
ምን ላይ ነው የምናገኘው እሱን? ቴንክ ዩ። በዚህ አጋጣሚ አያንግዳ የተሰኘ ነጠላ ዜማ ሰርቻለሁ። እዛ ላይ ታገኙታላችሁ። አሪፍ ነበር ኤክስፒሪየንሱ። አዲስ ዘፈን ሲለቀቅ ያው ያስፈራል ምናምን። አጋጣሚ ፕሮዲውሰር ዳይሬክተሪ በጣም ምርጥ ሰው ነው ሀቢብዬ። በዚህ አጋጣሚ በጣም አመሰግናለሁ። እንደ ወንድም የሆነው ነው ሲያግዘኝ የነበረው። ኤቭሪ ክሩ ምናምን በቃ በጣም ጸዴ ናቸውና በጣም ቆንጆ ኤክስፒሪየንስ ነው። አሁንም አብረን አንድ ላይ ስራ እየሰራን ነው። ቆንጆ ስራ ጠብቁ። በቅርቡ አልበምም እንቀጥላለን። ግን እዚሁ ላላ ይሄን ከዘፈነች አይቀር ማምላክ ራሱ አንድ ትሬንድ የሆነ ድምጽ ነበር። እሱን ሳላስብል ባልፍ ትንሽ ቅር ይላል። እንትን ጠጅ ምናምን ያስፈልጋል ድባቡ ዘመዴ ሸጌ እንደምን አለሽ ጉብል ሸጋዬዋ የኩባያ ወተት የለው ማረፋ የለው ማረፋ የኩባያ ወተት የለው ማረፋ የለው ማረፋ ሁለታችን ታመን በአንድ ቤት አድረን እዛው ድና ሄደች ባሰብኝ እኔን የደስ ያለች ብትሆን ይህን አሰራኝ ከፍ ብለህ የወሎ ልጅ ብትሆን ይህን አሰራኝም የሰው ሀገር ሰው ናት ትቅር ግድ የለኝም ተይምነው ፍቅር ከሀገር ልጅ ነው። ዋግምራዎች አልተቻሉም። ላላ መልካም እድል። ለማን ያሸነፋለም አዲስ ላሰብሻቸው ፕሮጀክቶች በሙሉ ወደ ጥምሮች እንመጣለን። የትኛው ሳጥን ተመረጠ? እነዚህ 7 የሚሰበሩ ነገሮች እንቁላል የምንግጠው ማንጎ አረ ሌላ አርደን ሰርተን የምንግጠው አርደን ይለፈን ምናይበት መጽሐፍ ሌላ ላፕቶፕ ራሳችን ምናይበት መስታወት ምን ተሰበረ እንላለን። ብርጭቆ ለሰው ጉልበት እግር እሺ ይለፈን ምን ተመዘገበ እንላለን። ሯጮች ሲሮጡ ሪካርድ ምን ነበር የከበደው? ቅስም የሚለው ቅስም ይሰብራል። ጉልበት ምናምን እላለሁ። እኔ አጥንትን መሳትን አርደን የምንግጠው በቆሎ አንልመችስ አርደን አስገባው። እንግዲህ ከ7 ጥምሮች 3 አምጥተዋል። 3 አንድ ሳጥን ናት የቀረችው አይደለ? በቅስፈት ስለዚህ መረጣችኋት። አማራጭ ታብሌቱን ወደ ሀዲስ አድርጉልኝና ትዩ። በቅጽበት እነዚህ 7 የሚወነጨፉ ነገሮች ቢራቢሮዎች ሳታችሁን ተጠቀሙ። ወፍ ለማባረር የሚተኮስ ነገር ጥምቀት በዓል ላይ ምናምን ነገር የሚተኮስ ጥይት ሰዓት የሚተኮስ ልደት ላይ ምናምን እርጭት እንደዚህ የሚለቀቅ ነገር ይሄ እንደዚህ ይሄን ወደስ ላይ የሚሄዱ ምን ላይ የሚሄዱ ቅድም እሱ ኮከብ የምታወጪው ነገር ጉሮሮ ድምፅ በጣም አሪፍ ቢራቢሮዎች። ሀዲስ ያልተኮሰችው አይነት መሳሪያ የለም። የሚተኮስ የሚወነጨፍ ነገር ከ7 4 መልሰዋል። የትኛው ከበዳችሁ? ምን ነበረ ይሄ ነገር? እኛ ጋር እንትን ወስፈንጠር እንላለን። ወስፈንጠር እዚህ ምን ብሎ መጣ?
እንትን ቀስት እንዲህ ነው እንዴ? ኦኬ ነው ሊበልጅ እንደዚህ ነገር የተገላበጠ ይመስላል ስላችሁ ያው ይገባችኋል። እነ በአምላክ 9 ነጥብ አምጥተዋል። 9 ነጥብ አምጥተዋል። እነ ላላ ቢራቢሮዎቹ እንዲህ እያሉ 12 ነጥብ በመሆኑም በዚህኛው ዙር ገንዘብ የሚያስገኘውን ወንበር እነ ላላ ተቆጣጥረውታል። ላላን ሞቅ አድርጋችሁ ወንበሩ ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ላይ ደርሰናል። የሁለተኛው ዙር ገንዘብ የሚያስገኘውን ወንበር ቢራቢሮዎቹ ወይም እነ ላላ ተቆጣጥረውታል። ፍሌክስ አርጊላለን yes እንበራለን እድልም አለ ባይዘው ማስተል ትችላለህ። ህጉ ገብቷችኋል? ገብቶናል። ልድገም እንዴ? ራስ ተያና ተራፋችሁ። እሺ ላላ ወደዛ ትዞሪያለሽ። ጥያቄው ታዲያ ምን ይላል? በዚህኛው ገንዘብ የሚያስገኘው ወንበር ላይ ምንድን ጥያቄው? ሰው ዳሽ በጠበጠ ሲባል ሊሰማ ይችላል። ሰው ዳሽ በጠበጠ ሲባል ሊሰማ ይችላል። ሰው ምን ይበጠብጣል? ብዙ ነገር ቀለል አድርጋችሁ አይምሯችሁ ላይ መጣውን የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ከሰረዛችሁ ከደለዛችሁ ከጀርባ ያለው ንጹህ መጠቀም ትችላላችሁ። ሰው ዳሽ በጠበጠ ሲባል ሊሰማ ይችላል። ምን ይበጠብጣል? የጻፍሽውን መልስ ለካሜራው ያሳየሽውን መልስ ለኛ ማሳየቅ። ሀገር በአምላክ ምንድን ያልከው? ቀለም። በለጠ ምን አልክ? ቤተሰቡን። እሺ አዲስ በሶ ጋር ነው የሚገባው። ሀገር፣ ቀለም፣ ቤተሰብ፣ በሶ። መልሱ ምን ሊሆን ይችላል? ላላ ወደ ቦታሽ ተመለሺ። ሰው ዳሽ በጠበጠ ሲባል ሊሰማ ይችላል። ምን ይበጠብጣል? ቀለም ነገር ሰውን ላላ ምንድን ያልሽው? ወደዚህ ተመለሽ። እኔ ምን አውቃለሁ? ሀገር በሙዚቃ የበጠበጥሽው እኔ ሰርቼ ልብላ። ላላ ሀገር ብላለች። በአምላክ ምን አልክ? ቀለም አንደኛው መልስ ነው። እሺ በለጠ ምን አልክ? ቤተሰብ። ሰው ሲሰበሰብ ነው ቤተሰብ የሚሆነው። ሰውንና ቤተሰብ ሶስተኛ መልስ ነው። አዲስ ምን አልሽ? በሶ። የግቢ ተማሪ ነሽ? ትውስታ መጣብኝ። በመሆኑም ቀለም አንደኛው መልስ ነው። በአምላክ የመለሰው 10,000 ብር ይገባል ወደ እነሱ። በለጠ ደግሞ ቤተሰብ ብሎ ሰውን፣ ሰው ሶስተኛው መልስ ነው። 3,000 ብር በድምሩ እነላላ ወንበሩን ቢቆጣጠሩም እነ በአምላክ ዋት ኤ ኮምፓክት 13,000 ወደ አካውንታቸው አስገብተዋል። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይህን ይመስል ነበረ። በድምፃዊ በአምላክና በድምፃዊት ቤተልሔም መካከል ወይም ጥምሮቹና ቢራቢሮ ኃይለኛ ትንቅንቅ ፉክክር አይተን ነበረ። የማታ ግን እነ በአምላክ 13,000 ብር ወደ ካዝናቸው አስገብቶ በአሸናፊነት አጠናቀውታል። በነገራችን ላይ እዚህ መታችሁ መታደም፣ መወዳደር፣ ገንዘብ ማሸነፍ ከፈለጋችሁ እዚች ጋር ባለችሁ ቁጥር መመዝገብ ትችላላችሁ። እኔና አሁን በየና አብሬያችሁ ነበርኩኝ። ማን ያሸንፋል? የአሸናፊዎች ብቻ። ሁላችሁም ምችት ይበላችሁ።